ሰላም እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ሮብ የጧት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። የ29ኛ ሳምንት የእንግሊዝ ፕሪሚየር ሊግ ትላንትና ጀምሮ እንግዲህ ዛሬ የሚቀጥል ይሆናል። እንዲሁም ደግሞ በኮፓ ዴላሬ ባርሴሎና ከአትሌቲኮ ዲ ማድሪድ የመልስ ጨዋታ አድርገው ነበር። እጅግ በጣም አስገራሚ ጨዋታ ነው ትላንትና የተመለከትነው። ስለሱ እናነሳለን። ከዚህም በተጨማሪ ስለ ዛሬ ፕሮግራሞች እንግዲህ በተለይም ዛሬ ከሚደረጉ የእንግሊዝ ፕሪሚየር ሊግ ጨዋታ በፊት የተለያዩ ፕሬስ ኮንፈረንሶችን ሰጥተውም ነበር። አሰልጣኝ ሚኬል አርቴታ፣ አሰልጣኝ ማይክል ካሪክ፣ ፔፕ ጋርዲዮላ እንዲሁም ሌሎችስ ምን አሉ? ተጫዋቾች ምን ላይ ይገኛሉ? በጉዳት የማይገኙ ተጫዋቾች አሉ። በአርሰናል በኩል ማርቲን ኦዴጋርድ እንዲሁም ደግሞ ሌላኛው ተጫዋች ዲክላን ራይስ የመገኘት እድላቸው እንደሌለ ነው እየተገለጸ የሚገኘው። በማንቸስተር ዩናይትድ በኩል ሉክ ሾው እና ሃሪ ማጉዌር የመመለስ እድል እንዳላቸው እየተገለጸ ሲሆን ሊሳንድሮ ማርቲኔዝ ግን አሁን እንደማይመለስ ነው መረጃዎች እያሳዩ የሚገኙት። ፔፕ ጋርዲዮላም ሀሳባቸውንም ሰጥቷል። በአሁኑ ሰዓት ላይ ነጥብ የመጣል ምንም አይነት ሀሳብ የለንም፣ ይህ ለእኛ አስጨናቂ ይሆናል ሲሉ ነው እየገለጹ የሚገኙት። እነዚህንና ሌሎች በርካታ ስፖርታዊ መረጃዎችን ለእናንተ ለውድ አድማጮቻችን ይዘን ቀርበናል። እናንተም እስከ መጨረሻው ድረስ ከእኛ ጋር ቆዩ። ከሀገር ውስጥ መረጃዎቻችን በመጀመር የዛሬ ፕሮግራሞቻችንን እናጋራችሁ። ከሀገር ውስጥ መረጃዎቻችን ስንጀምር የኢትዮጵያ ፕሪሚየር ሊግን እናስቀድማለን። በሲቢኢ የኢትዮጵያ ፕሪሚየር ሊግ መርሃ ግብር ሸገር ከነማ ከኢትዮጵያ መድን ጋር ያደረጉትን ጨዋታ አንድ አቻ በሆነ ውጤት አጠናቋል። የሸገር ከነማን ግብ ዳዊት ካሳው ሲያስቆጥር ሳሙኤል ሳሊሶ የኢትዮጵያ መድንን የአቻ ነጥብ ግብ ማስቆጠርም ችሏል። በሌላ በኩል ወልዋሎ አዲግራት ዩኒቨርሲቲ ሽረ ምድረገነትን በጌትነት ተስፋዬ ብቸኛ ጎል 1-0 ማሸነፉን ነው የተመለከትነው። የደረጃ የሊግ ሰንጠረዡን ምን ይመስላል የሚለውን ስንመለከት ሽረ ምድረገነት 26 ነጥብ በመያዝ 10ኛ ደረጃ ላይ የተቀመጠ ሲሆን ሸገር ከነማ በተመሳሳይ በ26 ነጥብ በጎል ተበልጦ 11ኛ ደረጃነት ተቀምጧል። ወልዋሎ አዲግራት ዩኒቨርሲቲ በ24 ነጥብ 16ኛ እንዲሁም ኢትዮጵያ መድን በ23 17ኛ ደረጃ ላይ መቀመጥ መቻላቸው ነው እንዲሁ እየተመለከትን የምንገኘው። ሌላኛው መቻል ድል ማድረጉን ነው የተመለከትነው። በሲቢኢ የኢትዮጵያ ፕሪሚየር ሊግ መርሃ ግብር መቻል የኢትዮጵያ ንግድ ባንክን አስተናግዶ እንግዲህ 2-0 በሆነ ውጤትም አሸንፏል። የመቻልን የማሸነፊያ ግብ ቻርልስ ሙሰጌ እንዲሁም ደግሞ አለም ብርሃን ይግዛው አስቆጥረዋል። በሌላ በኩል ቅዱስ ጊዮርጊስ ከነገሌ አርሲ ጋር ያደረጉትን ጨዋታ 0-0 በሆነ አቻ ውጤት አጠናቋል። የደረጃ ሰንጠረዡ ነገሌ አርሲ በ37 ነጥብ ሁለተኛ እንዲሁም መቻል በ34 ነጥብ አራተኛ ደረጃ ላይ መቀመጥም ችሏል። ቅዱስ ጊዮርጊስ በ25 ነጥብ 12ኛ እንዲሁም ኢትዮጵያ ንግድ ባንክ ደግሞ በ24 ነጥብ 14ኛ ደረጃ ላይ የተቀመጡ የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች ትላንትና የተደረጉ መሆናቸውን ነው የተመለከትነው። በተለያዩ የአውሮፓ ሊጎች ትላንትናም የተለያዩ ጨዋታዎች ተደርገው ነበር። ምሽት 4 ሰዓት ተኩል እንዲሁም ምሽት 5 ሰዓት ከሩብ ላይ የጀመሩ ጨዋታዎች ነበሩ። በእንግሊዝ ፕሪሚየር ሊግ፣ በኤፍኤ ካፕ፣ በኮፓ ዴላሬ፣ በኮፓ ኢታሊያ እንዲሁም ደግሞ በሌሎች የተደረጉ ጨዋታዎችን እንመለከታለን። ቅድሚያ የኮፓ ዴላሬን ጨዋታ እንመልከት። ባርሴሎና ከአትሌቲኮ ዲ ማድሪድ በስፖቲፋይ ካምፕ ኑ ያደረጉት የመልስ ጨዋታ እጅግ በጣም ተጠባቂ ነበር። በኮፓ ዴላሬ የሴሚ ፋይናል የመልስ ጨዋታ እጅግ በጣም አስጠባቂ እንደነበር ነው የተመለከትነው። በተለይም እንግዲህ አትሌቲኮ ዲ ማድሪድ በሜዳውና በደጋፊዎች ፊት ባርሴሎናን አስተናግዶ የመጀመሪያውን ዙር ጨዋታ 4-0 ማሸነፉን ተከትሎ ጨዋታው ተጠናቋል ሲሉ አሰልጣኙ ገልጾም ነበር። ነገር ግን በተለያዩ ጋዜጠኞች ተጠይቀውም ነበር። ባርሴሎና በሜዳውና በደጋፊዎች ፊት ይህን ጨዋታ ይገለብጠዋል ተብላችሁ ትጠብቃላችሁ ተብለው ሲጠየቁ እንግዲህ አንድ አስገራሚን መልስ መልሰው ነበር። እነሱ እኮ ክሪስቲያኖ ሮናልዶ እያላቸውም አይታሰብም ሲሉ ገልጸው ነበር። ትላንትና ግን ይህ እንዳልሆነ እጅግ በጣም አስጨናቂ ጨዋታ እንደነበር ተመልክተንም ነበር። ባርሴሎና በሜዳውና በደጋፊዎች ፊት አትሌቲኮ ዲ ማድሪድን አስተናግዶ 3-0 ማሸነፉን ነው የተመለከትነው። ምንም እንኳን ጨዋታውን ገልብጦ ማሸነፍ ባይችልም ማለትም በአግሪጌት እንግዲህ ማለፍ ባይችልም ትላንትና በሜዳውና በደጋፊዎች ፊት 3-0 ማሸነፍም ችሏል። በአጠቃላይ በአግሪጌት ግን አትሌቲኮ ዲ ማድሪድ 4-3 በሆነ ውጤት ማለፉን ነው የተመለከትነው። ትላንትና ባለሜዳው ባርሴሎና 71% ቦል ፖሰስ እያደረገ ሲሆን 21 ሙከሮችን ሞክሯል። 9 ኦን ታርጌቶችን ያገኘ ሲሆን ትላንትና እንግዲህ 3 ጎሎችን በማስቆጠር በሜዳው 3-0 ቢያሸንፍም ወደ ቀጣይ ወደ ፍጻሜ አለማለፉን ነው የተመለከትነው። የእንግዳው ክለብ አትሌቲኮ ዲ ማድሪድ 29% ቦል ፖሰስ እያደረገ ሲሆን 2 ኦን ታርጌቶችን ብቻ እንዲሁም ደግሞ 7 ሙከሮችን ብቻ ማድረጉን በትላንትናው ዕለትም ተመለከትን። አሰልጣኙ እንግዲህ እንደተናገሩትም ከሆነ ይህ ጨዋታ ከባድ ነበር ሲሉ ዲያጎ ሲሞኒ ተናግሯል። ትላንትና እንግዲህ እጅግ በጣም በማፈግፈግ ወደ ኋላ በመሳብ ነበር ሲጫወቱ የተመለከትነው። በተለይም የመጀመሪያው አጋማሽ 2-0 መጠናቀቁን ተከትሎ አስጨናቂ ነበር ለአትሌቲኮ ዲ ማድሪዶች። በ29ኛው ደቂቃ ላይ ማርክ በርናል እንዲሁም ደግሞ
በ47ኛው ደቂቃ ላይ ራፊኒያ ባስቆጠሯቸው ጎሎች የመጀመሪያው አጋማሽ ተጠናቀቀ። ይህም እንግዲህ በሁለተኛው አጋማሽ ባርሴሎና 2 ጎሎችን የሚጨምር ከሆነ ወደ ተጨማሪ ደቂቃ እንዲሁም ደግሞ 3 ጎሎችን የሚያስቆጥር ከሆነ የማለፍ እድልም አለው። በሜዳው ጥሩ እንቅስቃሴ ማድረጉን ተከትሎ እንግዲህ አትሌቲኮ ዲ ማድሪዶች ተጨንቀውንም ተመልክተናል። በዛም የተነሳ እንግዲህ የተለያዩ ቅያሬዎችን በአትሌቲኮ ዲ ማድሪድ በኩል ተመለከትን። በ58ኛው ደቂቃ ላይ 2 ተጫዋቾችን ነው እንግዲህ መቀየር እየቻሉት። ሞሊናን አስገብተው ሉክማንን ያስወጣ ሲሆን ስሎርዝን አስገብተው ኮኬን ማስወጣት ቻሉ። በ69ኛው ደቂቃ ላይ ደግሞ አሌክስ ቤናን አስገብተው እንግዲህ ጁሊያን አልቫሬዝን መቀየራቸውን ነው የተመለከትነው። ባርሴሎናዎች በሜዳቸውና በደጋፊዎች ፊት እንግዲህ በመጀመሪያው አጋማሽ የጁሊያስ ኩንዴን መጎዳት ተከትሎ አሌክስ ባሌን በ13ኛው ደቂቃ ላይ መቀየራቸውንም ተመለከትን። በሁለተኛው አጋማሽ ላይ ዳኒ ኦልሞ በመውጣት ፌርሚን ሎፔዝ የገባ ሲሆን ዳኒ ኦልሞ በመግባት ፌርሚን ሎፔዝ የወጣ ሲሆን ማርከስ ራሽፎርድም እንዲሁ በፌራን ቶሬዝ መተካቱንም ተመልክተንም ነበር። የተለያዩ ሙከራዎችን እንግዲህ አሰልጣኝ ሃንሲ ፊሊክ ሞክረው ነበር። በ72ኛው ደቂቃ ላይ ማርክ በርናል እንዲሁ ሁለተኛ ጎል ለራሱ ለቲሙ ደግሞ ሶስተኛውን ጎል ማስቆጠር ቻለ። ከዛ በኋላ ግን ሌሎች ጎሎችን ማግኘትም አልቻሉም። በዚህም የተነሳ አትሌቲኮ ዲ ማድሪዶች ወደ ቀጣዩ ዙር ማለፍን ያረጋገጡበት ውጤትም ሆኗል። አትሌቲኮ ዲ ማድሪድ ትላንትና ማሸነፋቸውን ተከትሎ እንግዲህ ምናልባትም የፍጻሜውን ጨዋታ የሚያሸንፉ ከሆነ ምናልባት የመጀመሪያ ዋንጫውን አንቷን ግሬዝማን እንግዲህ የማሳካት እድል እንዳለው ነው አሁን ስታቲክሶች እያሳዩም የሚገኙት። ወደ እንግሊዝ ፕሪሚየር ሊግ ስንመለስ እንግዲህ ትላንትና 4 ያክል ጨዋታዎች ተደርገው ነበር። 4 ሰዓት ተኩል እንዲሁም ምሽት 5 ሰዓት ከሩብ ላይ አጠቃላይ 4 ጨዋታዎች የተደረጉ ሲሆን ሊድስ ዩናይትድ በሜዳውና በደጋፊዎች ፊት በሰንደርላንድ 1-0 እየተሸነፈበት የ4 ሰዓት ተኩል ጨዋታም ነበር። በ70ኛው ደቂቃ ላይ ሀቢብ ዲያራ ያስቆጠራት የፔናልቲ ጎል የጨዋታው ልዩነት የፈጠረች ጨዋታ እንደነበር ነው የተመለከትነው። በዚህም ሰንደርላንድ 1-0 በማሸነፍ እንግዲህ ጨዋታውን አጠናቋል። ኤቨርተን ከበርንሌ ጋር የተደረገው የሂል ዲኪንሰን ስቴዲየም ጨዋታ ኤቨርተን 2-0 ማሸነፉን ነው የተመለከትነው። ባለሜዳው ኤቨርተን በካፒቴኑ ታርኮይስኪ እንዲሁም ደግሞ በኬናር ኒብሪሃል 2 ጎሎች እንግዲህ 2-0 በሆነ ውጤት አሸንፈው መውጣት ችሏል። በጨዋታው ላይ ጥሩ እንቅስቃሴ ማድረግ የቻሉት የዴቪድ ሞይሶች ኤቨርተኖች ትላንትና ወሳኝ 3 ነጥብ ነው ማሳካትም የቻሉት። በተለይም እንግዲህ ተከታታይ ጨዋታ እንግዲህ ማሸነፍ ያልቻሉት የኤቨርተን ቲም ትላንትና ግን ወደ ድል እንዲሁ ተከታታይ ሁለተኛ ድላቸውን ማስመዝገብ መቻላቸውንም ተመለከትን። 8ኛ ደረጃ ላይ ነው መቀመጥም የቻሉት። በተቃራኒው በርንሌይ እንግዲህ አሁንም ተከታታይ ሽንፈቶችን እያስተናገደ 19ኛ ደረጃ ላይ መቀመጥም ችሏል። በርንማውዝ ከብሬንትፎርድ ጋር ያደረጉት ጨዋታ 0-0 የተጠናቀቀ ሌላኛው ጨዋታም ነበር። በርካቶቹ የሚጠብቁት ሌላኛው ጨዋታ ወልቨርሃምፕተን ከሊቨርፑል ጋር የሚያደርጉት የሞሊኒክስ ስቴዲየም ጨዋታም ነበር። የሊጉ ግርጌ ላይ የሚገኘው ወልቨርሃምፕተን እንግዲህ በዚህ ዓመት በሊጉ ጥሩ ደረጃ ላይ የሚገኙ ክለቦችን እየፈተነ እንደሚገኝም ተመልክተናል። ከዚህ በፊት እንግዲህ አርሰናል ጋር አቻ መውጣቱን እናስታውሳለን። ምንም እንኳን በአሁኑ ሰዓት ላይ 20ኛ ደረጃ ላይ ቢቀመጥም ትላንትናም ሊቨርፑልን አስተናግዶ እንግዲህ ለታላላቅ ክለቦች ምን ያህል ፈታኝ እንደሆነ ያረጋገጠበትን ውጤት ነው ትላንትና ማስመዝገብም እየቻለው 2-1 በሆነ ውጤት ነው ማሸነፍም እየቻለው። ተከታታይ ሁለተኛ ድሉን ነው እንዲሁ ያስመዘገበው ወልቨርሃምፕተን በአሁኑ ሰዓት ላይ እንግዲህ ያለው የነጥቡን 16 በማድረስ እንግዲህ 20ኛ ደረጃ ላይ ቢቀመጥም ትላንትና ወሳኝ 3 ነጥብ ማሳካት ችሏል። ሮድሪጎ ጎሜዝ በ78ኛው ደቂቃ ላይ ጎል ማስቆጠር ቢችልም በ83ኛው ደቂቃ ላይ ሞሐመድ ሳላህ ለሊቨርፑል በማስቆጠር አቻ ማድረግም ችሎ ነበር። ነገር ግን በ94ኛው ደቂቃ ላይ ሽርፍራፊ ሰከንዶች ሲቀር አንድሬ ባስቆጠረው ጎል ምክንያት እንግዲህ ሊቨርፑሎች ያልተጠበቀ ሽንፈትን በትላንትናው ዕለት ማስተናገዳቸውን ነው የተመለከትነው። በርካታ ሙከራዎችን ሞክረውም ነበር። 19 ሙከራዎችን አድርገው 7ቱ ኦን ታርጌት እንደነበሩ እንዲሁም ደግሞ 66% ቦል ፖሰስ ከሜዳቸው ውጪ ማድረጋቸውን ሊቨርፑሎች የአሰልጣኝ አርኔ ስሎት ልጆችንም ተመልክተንም ነበር። ነገር ግን ድል ሊያደርጉ አልቻሉም። ባለሜዳዎቹ በሞሊኒክስ የተጫወቱት ወልቨርሃምፕተኖች ትላንትና 3 ነጥብ ከሊቨርፑልም ቀምተዋል። ሊቨርፑል እንግዲህ ያልተጠበቀ ሽንፈት ነው ትላንትናም እንዲሁ ያስተናግደው። አሁንም እንግዲህ 48 ነጥብ ላይ በመቀመጥ እንግዲህ 5ኛ ደረጃ ላይ መቀመጡን ነው የተመለከት ነው። አስቶን ቪላ ዛሬ የሚያደርገው ጨዋታ ይጠበቃል። 4ኛ ደረጃ ላይ የተቀመጠ ክለብ ነው። ከማንቸስተር ዩናይትድ ጋር ያላቸውን የነጥብ ልዩነት እንግዲህ ይለይ ይሆን ዛሬ የምንመለከተው ጉዳይ ነው። ዛሬ ቼልሲ የሚያሸንፍ ከሆነ እንዲሁም ብሬንትፎርድ የሚያሸንፍ ከሆነ እንግዲህ ሊቨርፑልን አልፎ የመሄድ ሰፊ እድልም ይኖረዋል። ቼልሲ ዛሬ
ሊቨርፑል ጋር ያላቸው የነጥብ ልዩነትን እንግዲህ በማጥበብ 48 የመድረስ እድል ይኖራቸዋል። ዛሬ የሚያሸንፉም ከሆነ እንዲሁም በጎል በልጠው አምስተኛ ደረጃ ላይ የመቀመጥም እድል አላቸው። ሊቨርፑሎች በአሰልጣኝ አርነ ስሎት እየተመሩ እንግዲህ ትላንትና ነጥብ መጣላቸው እንግዲህ ያልተጠበቀ ሲሉ በርካቶቹም ገልጸውታል። የሚያናድድ ነው ሲሉ እንዲሁ እየተገለጸ ሲሆን ይህን ነገር ወይም ይህን ነጥብ መጣል አልነበረብንም ሲሉ ተጫዋቾችም ገልጸዋል። በሚቀጥሉት የምናደርጋቸው ጨዋታዎች ላይ መጠንከር አለብን ሲሉ ነው የራሳቸውንም ሀሳብ እያነሱም የሚገኙት። በኤፍኤ ካፕ አንድ ጨዋታ ተደርጎም ነበር። ፖርትቫሌ ከብሪስቶል ሲቲ ጋር ያደረጉትም ጨዋታ ፖርትቫሌ 1-0 ማሸነፉን የተመለከትን ሲሆን በኮፓ ኢታሊያ ኮሞ ከኢንተር ሚላን 0-0 በሆነ ውጤት ነው የተጠናቀቀው። በኮፓ ዲ ፍራንስ ስትራስቡርግ ስቴድ ሬምስን 2-1 ያሸነፈበት ትላንትና የተደረጉ ጨዋታዎች መሆናቸውን ነው የተመለከት ነው። ዛሬም በእንግሊዝ ፕሪሚየር ሊግ የሚደረጉ ተጠባቂ ጨዋታዎች አሉ። በርካታ ጨዋታዎች የሚደረጉ ነው የሚሆኑት ዛሬ ምሽት ማለት ነው። ማንቸስተር ሲቲ ከኖቲንጋም ፎረስት በሜዳውና በደጋፊዎቹ ፊት የሚያደርገው ጨዋታ እጅግ በጣም ተጠባቂ ጨዋታ ነው። አርሰናልም ከሜዳቸው ውጪ ብራይተንን የሚገጥሙ ሲሆን ኒውካስል ከማንቸስተር ዩናይትድ እንዲሁ እጅግ በጣም ተጠባቂ ጨዋታ ነው። አስቶን ቪላ ከቼልሲ ጋር እንዲሁ የሚያደርጉት ተጠባቂ ጨዋታዎች አሉ። እነዚህ እንግዲህ ለቶፕ 4 የሚደረጉ ፉክክሮችን እጅግ በጣም ከፍ ያደርጓል ተብሎ ከሚጠበቁ ጨዋታዎች መካከል አንዱም ይሆናል። እነዚህን ጨዋታዎች እንግዲህ በስፋት ስንመለከት ቅድሚያ የሚደረጉ የ4 ሰዓት ተኩል ጨዋታዎችን እንግዲህ እንመልከት። በኢታድ ማንቸስተር ዩናይትድ ዛሬ የሚያደርገው ጨዋታ እንግዲህ የሞት ሽረት ሊሆን ይችላል። በተለይም ኖቲንጋም ፎረስት ተከታታይ ሽንፈቶችን ማስተናገዱን ተከትሎ ወደ ወራጅ ቀጠና የሚያደርገው ሽግግር እየበዛበት ይገኛል። ወደ ወራጅ ቀጠናው ላለመግባት የሚደረግ ጥረት ነው የዛሬው ጨዋታ። እንዲሁም ማንቸስተር ዩናይትድ ተከታታይ 5ኛ ድሉን በማስመዝገብ እንዲሁም ከአርሰናል ጋር ያላቸውን የነጥብ ልዩነት በዛው በሁለት ለማስቀጠል የሚያደርገው ጥረት የዛሬው ተጠባቂ ጨዋታ ነው። ይህን ጨዋታ እንግዲህ ለማሸነፍ አሰልጣኝ ፔፕ ጋርዲዮላ በሜዳችን እንጫወታለን ሲሉም ገልጿል። 44 ጊዜ በታሪካቸው ኖቲንጋም ፎረስትን ያሸነፍ ሲሆን ኖቲንጋም ፎረስት ማንቸስተር ሲቲን 31 ጊዜ ማሸነፍ ችሏል። 28ቱን በአቻ ውጤት ነው ማጠናቀቅ እየቻሉት። የመጨረሻ የእርስ በርስ ግንኙነታቸውን ስንመለከት እንግዲህ 6ቱን ተከታታይ ጨዋታ ማንቸስተር ሲቲ የበላይነት መያዙን ነው የተመለከት ነው። በዛሬው ጨዋታ ላይ በማንቸስተር ሲቲ በኩል ኤርሊንግ ብሮት ሃላንድ፣ ኒኮ ኦሬሌ፣ ግቫርዴል እንዲሁም ደግሞ ማቴዮ ኮቫቺች በጉዳት ምክንያት እንደማይገኙ ነው የተገለጸው። ይህም ምናልባትም በማንቸስተር ሲቲ በኩል የኤርሊንግ ብሮት ሃላንድ አለመኖር ምናልባትም የአጥቂ ስፍራውን እንግዲህ ሊያሳሳ እንደሚችል ነው እየተገለጸ የሚገኘው። ይህ ተጫዋች በዚህ ዓመት 22 ጎሎችንና 7 አሲስቶችን በማስመዝገብ በእንግሊዝ ፕሪሚየር ሊግ ቀዳሚ ተጫዋች ነው። ፊል ፎደን እንዲሁ 7 ጎልና 3 አሲስት በማስመዝገብ የሚጠቀስ ተጫዋች መሆኑን ነው የተመለከት ነው። በኖቲንጋም ፎረስት በኩል ሞርጋን ጊብስ ዋይት 7 ጎልና 2 አሲስት እንዲሁም ደግሞ ሁድሰን ኦዴይ 3 ጎልና 1 አሲስት በማስመዝገብ የሚጠቀሱ ተጫዋቾች መሆናቸውንም ተመልክተናል። ይህ ጨዋታ በሁለቱም ክለቦች መካከል እጅግ በጣም ወሳኝ እንደሚሆን ነው እየተገለጸ የሚገኘው። ሌላኛው ፉላም ከዌስትሃም ዩናይትድ ጋር 4 ሰዓት ተኩል ላይ የሚያደርጉት የ29ኛ ሳምንት መርሃ ግብር ተጠባቂም ያደርገዋል። በክራቨን ኮቴጅ በፉላም ስቴዲየም በለንደን የሚደረግ ጨዋታ ነው። ይህ ጨዋታ ፉላም ያለፉትን ተከታታይ 2 ጨዋታዎች አሸንፏል። ከዛ በፊት የነበራቸውን 3 ጨዋታዎች ግን ሽንፈት ማስተናገዱን ነው የተመለከተው። ዌስትሃም ዩናይትድ ካለፉት 3 ጨዋታዎች ድል ማስመዝገብ አልቻለም። በሁለቱ አቻ አንዱ ደግሞ ሽንፈት ማስተናገዱም እናስታውሳለን። በተለይም በአንፊልድ የተደረገውን ጨዋታ 5-2 በሆነ ውጤት መሸነፉንም ተከትሎ የጨዋታ ለሁለቱም ክለቦች ጠቃሚ እንደሆነ ነው የሚገለጸው። ሌላኛው ብራይተን ኤንድ ሆቭ አልቢዮን ከአርሰናል ጋር በተመሳሳይ 4 ሰዓት ተኩል ላይ የሚደረገው ጨዋታ እጅግ በጣም ተጠባቂ ያደርገዋል። የሊጉ መሪ አርሰናል ከሜዳቸው ውጪ ወደ አሜሪካን ኤክስፕረስ ስቴዲየም የሚያደርጉት ጉዞ እጅግ በጣም ተጠባቂ ያደርገዋል። ብራይተን ኤንድ ሆቭ አልቢዮን ያለፉትን 2 ጨዋታዎች አሸንፏል። ኖቲንጋም ፎረስትን እንዲሁም ብሬንትፎርድን፣ አርሰናልንም እንዲሁ ስንመለከት ቼልሲንና ቶተናምን ሁለቱን የለንደን ክለቦች እንግዲህ መታት መቻሉን ነው የምናስታውሰው። የዚህ ዓመት የእንግሊዝ ፕሪሚየር ሊግ አሸናፊ ይሆናል ተብሎ ቅድሚያ ግምት እየተሰጠው የሚገኘው አርሰናል የዛሬው ጨዋታ ከሜዳቸው ውጪ የሚያደርጉት እንዲሁ ፈታኝ ሊሆንባቸው እንደሚችል ነው በርካቶቹ ቅድሚያ ግምታቸውን እየሰጡም የሚገኙት። አሰልጣኝ ሚኬል አርቴታ ግን ይህንን ጨዋታ ለማሸነፍ ነው ከሜዳችን ውጪ የምንሄደው፣ የዚህ ዓመት ዋንጫን ለማሸነፍ አሁንም ተግተን እንሰራለን ሲሉ እየገለጹ እንደሚገኙ እየሰማንም ነው የምንገኘው። በዛሬው ጨዋታ ላይ ከማይገኙ ተጫዋቾች መካከል እንግዲህ ጁሊያን ቲምበር በዛሬው ጨዋታ ላይ በሾልደር ጉዳት ምክንያት እንደማይገኝ መረጃዎች ያሳያሉ። ዲክላን ራይስም እንዲሁ ልምምድ እንዳልሰራ ነው የተገለጸው። ሚኬል ሜሪኖ ጉዳት ላይ ነው። ማርቲን ኦዴጋርድ ካፒቴኑም በዛሬው ጨዋታ ላይ እንደማይገኝም ተገልጿል። ቤን ዋይት፣ ካይ ሃቨርትስ ምንም እንኳን ወደ ሜዳ ቢመለስም ዛሬ አሰላለፍ ውስጥ ይገባል ተብሎ አይጠበቅም። ነገር ግን ከቅያሬ ወንበር ተነስቶ ጨዋታውን ሊያደርግ እንደሚችል ነው እየተገለጸ የሚገኘው። ማክስ ዶማንም እንዲሁ መመለሱ ነው እየተገለጸ የሚገኘው። ይህም ጨዋታ በሁለቱም ክለቦች መካከል የሚጠበቅ ጨዋታ ነው። አርሰናል ብራይተንን 17 ጊዜ ማሸነፍ የቻለ ሲሆን 7 ጊዜ አቻ፣ ብራይተን ደግሞ 8 ጊዜ ማሸነፍ
ማሸነፍ መቻሉን ነው የተመለከትነው። የመጨረሻ 5 የእርስ በርስ ግንኙነታቸውን ስንመለከት 3ቱን አርሰናል ያሸነፈ ሲሆን 2ቱን በአቻ ውጤት ማጠናቀቃቸው እንዲሁ ስታቲክሳቸው ያመላክታል። እንግሊዛው ዳኒ ሚታ ዌልቤክ በዚህ ዓመት በብራይተን በኩል ጥሩ እንቅስቃሴ እያደረገ ያለ ተጫዋች ነው። 10 ጎሎችን አስመዝግቧል። በስሙ በአርሰናል በኩል 10 ጎሎችን ያስቆጠረው ቪክተር ዮኮሬሽ ነው። በሁለተኛ ደረጃነት የሚጠቀሰው ሊያንድሮ ትሮዛርድ 5 ጎልና 5 አሲስት አለው። ይህ ተጫዋች ምናልባትም በዛሬው ጨዋታ ላይ የመገኘት እድል ላይኖረው እንደሚችል ነው እየተገለጸም የሚገኘው። ይህ ጨዋታ በተለይም ለአርሰናል እጅግ በጣም ወሳኝ ያደርገዋል። በተመሳሳይ ሰዓት ነው አርሰናልም እንዲሁም ደግሞ ማንቸስተር ሲቲ ጨዋታቸውን የሚያደርጉት። በአሁኑ ሰዓት ላይ ያላቸው የነጥብ ልዩነት 5 ነው። ይህንን ለማጥበብ እንግዲህ ማንቸስተር ሲቲ የሚጫወት ሲሆን አርሰናል ደግሞ ይህንኑ ልዩነት እንግዲህ ኮንሲስተንት ለማድረግ የሚያደርገው ፉክክር ዛሬ ይጠበቃል ተብሎ ነው የምንመለከተው። ሌላኛው በተመሳሳይ 4 ሰዓት ተኩል ላይ አስቶን ቪላ ከቼልሲ ለቶፕ 4 የሚደረገውን ጨዋታ እንመለከታለን። በቪላ ፓርክ እነዚህ ሁለቱ ክለቦች የሚገናኙ ሲሆን የሞት ሽረት ጨዋታ ሲሉ በርካቶቹም ይገልጹታል። በተለይም እነዚህ ሁለቱም ክለቦች እንግዲህ ቶፕ 4 ውስጥ ለማጠናቀቅ የሚደረገውን ፉክክር እንዲሁ ተያይዘውታል። በተለይም አስቶን ቪላ ካለፉት 5 ጨዋታዎች አንድ ጨዋታ ብቻ ማሸነፋቸው፣ በሁለቱ ተሸንፈው በሁለቱ አቻ መውጣታቸው፣ ከ3ኛ ደረጃነት እንዲሁ ዝቅ ማለታቸው እንግዲህ አስፈሪ ደረጃ ሲሉ ይገልጹታል። አሰልጣኝ ኡናይ ኤምሬም ይህ አስፈሪ ነው ሲሉ ነው የገለጹ የሚገኙት። ቼልሲዎች ያለፉትን 3 ተከታታይ ጨዋታዎች አላሸነፉም። በአንዱ ሽንፈት በሁለቱ ደግሞ አቻ መውጣታቸውን ነው የተመለከትነው። ቼልሲዎችም እንግዲህ ይህንን ጨዋታ በማሸነፍ ቶፕ 4 ውስጥ ወይም ደግሞ ለአውሮፓ ቻምፒየንስ ሊግ የሚደረገውን ቦታ ለመያዝ ከሚደረገው ፉክክር ውስጥ ለመቀመጥ የሚደረገውን ጨዋታ እንጠብቃለን። አሰልጣኝ ሊያም ሮዚኒየር ከመጡ በኋላ እንግዲህ ያለፉትን 3 ጨዋታዎች ማሸነፍ አልቻሉም። ከዛ በፊት የነበሩትን ተከታታይ ጨዋታዎች እንዲሁ ድል ማድረግ መቻላቸው ግን የምናስታውሰውም ጉዳይ ነው። እነዚህ ሁለቱ ክለቦች በታሪክ በተገናኙበት ጊዜ አስቶን ቪላ 59 ጊዜ ያሸነፈ ሲሆን ቼልሲ 69 ጊዜ ማሸነፍ ችሏል። 38 ጊዜ በአቻ ውጤት ነው ማጠናቀቅ እየቻሉት። የመጨረሻ የእርስ በርስ ግንኙነታቸውን ስንመለከት ሁለቱን ቼልሲ፣ ሁለቱን አስቶን ቪላ አንዱን በአቻ ውጤት ማጠናቀቅ ችሏል። በአስቶን ቪላ በኩል ጆማኪን ካማዳ፣ ዮሃን ቴሌማንስ እንዲሁም ደግሞ ሃርቪ ኤሊዮት እና አንድሬ ጋርሺያ በጉዳት ምክንያት የማይገኙ ተጫዋቾች ሲሆን በቼልሲ በኩል እንዲሁ ፔድሮ ኔቶ፣ ማርኮ ኩሬላ፣ ስቲቫው፣ ጄሚ ጊተንስ፣ ሌቪ ኮሎዊሊ እንዲሁም ደግሞ ዲያሮ ኦሱጎ በጉዳት ምክንያት የማይገኙ ተጫዋቾች መሆናቸውን ነው የሰማ ነው። በፕሪሚየር ሊጉ በሞርጋን ሮጀርስ እንግዲህ በአስቶን ቪላ በኩል 8 ጎልና 5 አሲስት ያስመዘገበ ሲሆን ኦሊ ዋትኪንስ 8 ጎልና 1 አሲስት በማስመዝገብ እንዲሁ በአስቶን ቪላ በኩል ይጠቀሳል። ዣኦ ፔድሮ በቼልሲ በኩል 11 ጎልና 4 አሲስት እንዲሁ አስመዝግመዋል። ኤንዞ ፈርናንዴስ 8 ጎልና 2 አሲስት በማስመዝገብ እንዲሁ የሚጠቀስ የቼልሲ ተጫዋች መሆኑን ነው የተመለከትነው። ይህ ጨዋታ 4 ሰዓት ተኩል ላይ የሚጀምር ጨዋታ ነው። ሌላኛው ተጠባቂው ጨዋታ የኒውካስል ዩናይትድ እና የማንቸስተር ዩናይትድ እጅግ በጣም ተጠባቂ ጨዋታም ያደርገዋል። ማንቸስተር ዩናይትድ 3ኛ ደረጃነት የተቀመጠበትን እድል አሁንም እንግዲህ አስፍቶ ለመያዝ የሚያደርገው ጨዋታ ይጠበቃል። ዛሬ ከሜዳቸው ውጪ በሴንት ጄምስ ፓርክ ስቴዲየም የሚያደርጉ ጨዋታ ነው የሚጠበቀው። ኒውካስል ዩናይትድ በዚህ ዓመት ምንም እንኳን ቶፕ 5 ውስጥ እንግዲህ ለማጠናቀቅ የሚያደርገው ጥረት እድሉ ጠባብ ቢሆንም በአሁኑ ሰዓት ላይ 13ኛ ደረጃ ላይ ተቀምጧል። ኒውካስል ዩናይትድ ካለፉት 5 ጨዋታዎች አንድ ጨዋታ ብቻ ያሸነፈ ሲሆን በ4ቱ ሽንፈትም አስተናግዷል። ይህም እንግዲህ የአሰልጣኝ ኤዲ ሃው ክለብ ወደ ድል ለመመለስ ዛሬ በሜዳውና በደጋፊዎች ፊት ማንቸስተር ዩናይትድን የሚያስተናግድ ይሆናል። ምሽት 5 ሰዓት ከሩብ ላይ እነዚህ ሁለቱ ክለቦች በታሪክ በተገናኙበት ጊዜ ማንቸስተር ዩናይትድ 93 ጊዜ ማሸነፍ የቻለ ሲሆን 48ቱን ኒውካስል ዩናይትድ አሸንፏል። 41ዱን ደግሞ በአቻ ውጤት ማጠናቀቃቸውን ነው የተመለከትነው። ማንቸስተር ዩናይትድ በአሰልጣኝ ማይክል ካሪክ ስር እንግዲህ 7 ጨዋታዎችን አድርገው አንድ ጨዋታ ብቻ ነው አቻ መውጣትም የቻሉት። በ2026 እንዲሁ በእንግሊዝ ፕሪሚየር ሊግ ብቸኛ ያልተሸነፈ ክለብ ሆኖ እየቀጠለም ይገኛል። ዛሬ እንዲሁ ይህንኑ የማሸነፍ ሪካርዱን ያስቀጥላል። እንዲሁም ደግሞ ተከታታይ 5 ጨዋታዎችን በማሸነፍ ማንቸስተር ዩናይትድ ጸጉሩን እያሳደገ የሚገኘውን ደጋፊውን ያስቆርጣል የምንመለከተው ይሆናል። ዛሬ የሚያሸንፍ ከሆነ ተከታታይ 3ኛ ድል ይሆነዋል። በኒውካስል ዩናይትድ በኩል ካለፉት 5 ጨዋታዎች 4ቱን መሸነፉን ተከትሎ እንግዲህ ዛሬም ምናልባትም በማንቸስተር ዩናይትድ ሊፈተን እንደሚችል ነው እየተገለጸ የሚገኘው። ነገር ግን ኒውካስል ዩናይትድ ምንም እንኳን ለሌሎች ክለቦች ቀላል ቢሆንም ለቶፕ 4 ለሚባሉት በተለይም በተለምዶ ለቶፕ 6 ለሚባሉት ክለቦች እንግዲህ ከባድ ፈተና እንደሚሆን ከዚህ በፊትም ተመልክተንም ነበር። ዛሬ በአሰልጣኝ ማይክል ካሪክ ዘመን እንግዲህ ምናልባት ሌላኛው ፈተና ከሜዳቸው ውጪ የሚያደርጉ ጨዋታ እጅጉን ተጠባቂ እንደሚያደርገው ነው እየተገለጸ የሚገኘው። በዛሬው ጨዋታ ላይ ብሩኖ ጉማሬዝ የተመለሰ ሲሆን ሉዊስ ማሌ በጉዳት ምክንያት አይገኝም። ጃኮብ ራምሴ፣ ቲኖ ሊቨርማቶ፣ ፋቢያን ሻርኒም ደግሞ ኤሚል ክራፍት በጉዳት ምክንያት የማይገኙ የኒውካስል ተጫዋቾች ናቸው። በማንቸስተር ዩናይትድ በኩል ሉክ ሾው በዛሬው ጨዋታ ላይ አይገኝም። ፓትሪክ ዶርጉ፣ ማቲያስ ደሌት፣ ሃሪ ማጉዌር፣ ሊሳንድሮ ማርቲኔዝ እንዲሁም ደግሞ ሜሰን ማውንት ከጉዳት
ጋር ያሉ ተጫዋቾች መሆናቸው ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ እነዚህ ተጫዋቾች እንግዲህ በዛሬው ጨዋታ ላይ እንደማያገኛቸውም ተረጋግጧል። ይህም እንግዲህ ማንቸስተር ዩናይትዶች ባለፈው ጨዋታ ላይ በሁለተኛው አጋማሽ የተጠቀሙትን አሰላለፍ ይዘው ሊገቡ እንደሚችሉ በርካቶቹ እያነሱም ይገኛሉ። ካፕቴን ብሩኖ ፈርናንዴዝ ይህ ተጫዋች እንግዲህ በዚህ ዓመት 13 አሲስት እና 7 ጎል በማስመዝገብ በአጠቃላይ እንግዲህ 20 የጎል ተሳትፎ በማድረግ በማንቸስተር ዩናይትድ በኩል የሚጠቀስ ተጫዋች ነው። ብሪያን ምቤሞ 9 ጎል እና 3 አሲስት ያስመዘገብ ሲሆን ቤንጃሚን ሴስኮ 8 ጎል እና 1 አሲስት ላይ መድረስም ችሏል። ኒውካስል ዩናይትድ በኩል ብሩኖ ግማሬ 9 ጎል እና 4 አሲስት፣ ኒኮል ተማሪ ደግሞ 7 ጎል እና 2 አሲስት በማስመዝገብ እንዲሁ የሚጠቀሱ ተጫዋቾች መሆናቸውን ነው የተመለከትነው። ማንቸስተር ዩናይትድ ዛሬ ከሜዳቸው ውጪ ያሸንፋሉ ወይስ ደግሞ እንዴት ይሆናል? ቅድሚያ ግምታችሁን ልትሰጡን ትችላላችሁ። በተለይም እንግዲህ በርካታ ጨዋታዎች አሉ። አርሰናል ከሜዳቸው ውጪ ከብራይተን ጋር ስንት ለስንት ይጠናቀቃል? ቅድሚያ ግምታችሁን ስጡን። ማንቸስተር ሲቲ ከኖቲንጋም ፎረስት ጋር እንዲሁ የሚያደርገው ጨዋታ ይጠበቃል። ቼልሲ ከሜዳቸው ውጪ በቪላ ፓርክ ከአስቶን ቪላ፣ ኒውካስል ዩናይትድ በሜዳው ማንቸስተር ዩናይትድን የሚያስተናግድበት ተጠባቂ ጨዋታዎች ናቸው። እነዚህን ጨዋታዎች እንድታዩ እንጋብዛቸዋለን። በሌላ በኩል በስፔን ላ ሊጋ ራዮ ቫይካኖ ከሪያል ኦቪዶ ጋር የሚያደርጉት ጨዋታ ይጠበቃል። በኮፓ ዴላሬ ሪያል ሶሴዳድ ከአትሌቲኮ ቢልባኦ ጋር የሚያደርጉት ጨዋታ ተጠባቂ ሲሆን በጀርመን ቡንደስሊጋ ሃምበርገር ባየር ሊቨርኩሰንን እንዲሁ ያስተናግዳል። በኮፓ ኢታሊያ ላዚዮ ከአታላንታን ጋር እንዲሁ ጨዋታቸውን እንደሚያደርጉ ነው ያወጣላቸው መርሃ ግብር የሚያሳየው። በኮፓ ዴ ፍራንስ ሎረንት ኒስን የሚያስተናግድ ሲሆን ኦሎምፒክ ዴ ማርሴይ ቶሉስን የሚያስተናግድበት ጨዋታ ዛሬ የሚደረጉ ጨዋታዎች ናቸው። ወደ ክለብ መረጃዎቻችን ስናልፍ ቅድሚያ አርሰናልን እንመለከታለን። የአርሰናል የወሩ ምርጥ ተጫዋች ማን ይሆናል የሚለውን ደግሞ እንመልከት። የሰሜን ለንደኑ ክለብ አርሰናል የወራ የካቲት የወሩ ምርጥ ተጫዋች እጩዎች ይፋም ተደርጓል። በዚህም መሰረት እንግዲህ 4 ተጫዋቾች እጩዎች ይፋ የተደረጉ ሲሆን አጥቂው ቪክተር ዮኮሬሽ፣ ተከላካዩ ፒሮ ሂንካፔ፣ ኖኔ ማዶኬ እንዲሁም ደግሞ ኤቨሬቺ ኤዜ በእጩነት የቀረቡ ተጫዋቾች ናቸው። በዚህ አመት የተገዙት እነዚህ አራቱም ተጫዋቾች እንግዲህ በየካቲት ወር ላይ እንግዲህ የወሩ ምርጥ ተጫዋች እጩነት ውስጥ የቀረቡ ተጫዋቾች መሆናቸውንም ተመልክተናል። ፋቢያን ሄርዝለር አርሰናል ሰዓት ያባክናል ሲሉ እንዲሁ መተቸታቸውን ነው የሰማ ነው። የብራይተኑ ዋና አሰልጣኝ ፋቢያን ሄርዝለር ቀጣዩ ተጋጣሚያቸው አርሰናል ሰዓት በማባከን እንዲሁ ተችተውታል። አርሰናል የቆመ ኳስ ለመጠቀም በሚሞክርበት ወቅት ብዙ ሰዓት ያባክናል፣ እሱ ነው የሚያሳስበኝ ሲሉ አሰልጣኙ መናገራቸው ነው የሰማ ነው። አክሎም አያይዘው የእጅ ኳስ ሲወረወር የማዕዘን ምት እንዲሁም ደግሞ ቅጣት ምት ሲመታ የሰዓት ገደብ የሚያስቀምጥ ሕግ እንዲወጣ መጠየቃቸው ነው የሰማ ነው። አርሰናልን ብዙ ሰው ልብ አላለውም የሚሉት አሰልጣኙ ነገር ግን እየመሩ የማዕዘን ምት ሲያገኙ ሆን ብለው ከአንድ ደቂቃ በላይ ይጠቀማሉ ሲሉ እንዲሁ መግለጻቸውንም ሰማን። ይህ የአርሰናል ዲግሪት የጨዋታውን መልክ በማደናቀፍ እንደሚያግዛቸው አሰልጣኙ መናገሩን ነው አሁን እየሰማንን የምንገኘው። ፖል ስኮልስም ይናገራል። ዘንድሮ የሊጉ ዋንጫ መሰጠት የለበትም ሲል ነው የሚናገረው። የቀድሞ የማንቸስተር ዩናይትድ አማካይ ፖል ስኮልስ ዘንድሮ በፕሪሚየር ሊጉ አንድ ጥሩ ቡድን አላየሁም ሲልም ተችቷል። ዘንድሮ ዋንጫውን ማሸነፍ የሚገባው ያሳመነኝ አንድም የእንግሊዝ ፕሪሚየር ሊግ ክለብ የለም ሲል የተናገረ ሲሆን አክሎም እንግዲህ በዚህ ዓመት ለአሸናፊው ይሁን ዋንጫውን መሰጠት የለበትም፣ ይህ የኔ አስተያየት ነው ሲል ነው የሚናገረው። ሚኬል አርቴታ ከማዕዘን ምት ብዙ ጎል ባለማስቆጠራችን ተበሳጭቻለሁ ሲል እንዲሁ ሀሳብ መስጠታቸውንም ሰማን። በትላንትናው ፕሬስ ኮንፈረንሳቸው ላይ የመድፈኞቹ አሰልጣኝ ሚኬል አርቴታ የቡድናቸው ዓላማ በሁሉም አጫወት የበላይ መሆን እንደሆነ የገለጹ ሲሆን አሁን ላይ ቡድናቸው በቂ የማዕዘን ምት ግብ አስቆጠረ ባለመባሉ መበሳጨታቸውን እንዲሁ ገልጸዋል። ከማዕዘን ምት ተጨማሪ ግቦችን ባለማስቆጠራችን እንዲሁም ብዙ ጎል በማስተናገዳችን በጣም ተበሳጭቻለሁ ሲሉ እንዲሁ ገልጸዋል። በሁሉም በኩል የተሻለ ቡድን መሆን እንፈልጋለን ያሉት አርቴታ እንደ ክለብ ያለንን ለማሳካት እንጠራለን፣ የስራችን አንዱ አካል መሆኑን እወቁ ሲሉ ተናግረዋል። በዘንድሮ የውድድር ዘመን 16 የማዕዘን ምት ግቦችን ማስቆጠራቸው እንዲሁ ይታወቃል። የቡድን ዜናንም ሲናገሩ አሰልጣኝ ሚኬል አርቴታ ዴክላን ራይስ ዛሬ በጣም የተሻለ ነበር ሲሉ ሀሳባቸውንም ሰጥተዋል። ነገም የተሻለ እንደሚሆን ተስፋ አድርጋለሁ ሲሉ ነው እየገለጹ የሚገኙት። ባለፈው ጨዋታ ላይ ኮንፈርት ስላልተሰማው ተቀይሮ እንደነበረ በርካቶቻችን እናስታውሳለን። በዚህም የተነሳ በዛሬው ጨዋታ ላይ ግን ይገኛል፣ ይህም ተስፋ አለው ሲሉም ገልጸዋል። ማርቲን ኦዴጋርድ እንዲሁም ስለ ካይ ሃቨርትዝ ሲናገሩ አሰልጣኙ ማርቲን ኦዴጋርድ ዝግጁ መሆን ለማየት መጠበቅ አለብን፣ እንዲሁም ለካይ ሃቨርትም ተመሳሳይ ነገር ነው የምናደርገው፣ ይህ ጨዋታ ሊሰለፉም ላይሰለፉም ይችላሉ ሲሉ አሰልጣኙ መናገራቸው ነው አሁን እየሰማን የምንገኘው። ስለ ቤን ዋይትም ተናግሮም ነበር። በነገው ጨዋታ ላይ አይገኝም፣
እሱ የለም ሲሉ ነው የገለጹ። ስለ ታዳጊው ለነገ ጨዋታ ዝግጁ ነው ሲሉ ስለ ማክስ ዶማን መናገራቸውንም እንዲሁ የሰማነው ሌላኛው መረጃም ያመላክታል። የቆሙ ኳሶች በሁሉም ቦታ ይገኛሉ፣ ይህንን አጋጣሚ አሁንም እንጠቀማለን ሲሉ ዳግም መናገራቸውን ነው የሰማነው። አሰልጣኝ ሚኬል አርቴታ ባለፉት 3 ወይም ደግሞ 4 ዓመታት እግር ኳስ ተለውጧል ሲሉ እየተናገሩ ሲሆን ሁሉም ሰው አንድን ግብ ከሌላው በተለየ መንገድ እንዴት እንደሚያከብሩ አላውቅም። ምናልባትም የደስታ አገላለጹ በዩቲዩብ ላይ ሲሆን የበለጠ ውብ ሊሆን ይችላል። ነገር ግን የእግር ኳስ እውነታ ብዙ ነገሮች ላይ የተመሰረተ ነው ሲሉም ገልጿል። የተለየ እግር ኳስ ማየት ከፈለገው ወደ ሌላ ሀገር መጓዝ አለባቸው። ባለፉት 2 ወይም ደግሞ 3 የውድድር ዘመናት በፕሪሚየር ሊጉ ይህ ሁኔታ አልነበረም ሲሉ ነው የገለጹት። ከ2 ወይም ደግሞ ከ4 ዓመታት በፊት ከነበረው እግር ኳስ የዘንድሮ እግር ኳስ በሙሉ የተለየ ነው ሲሉ የራሳቸውን ሀሳብ መስጠታቸውን ነው እየሰማንም የምንገኘው። በዚህ ዘመን በአጥቂ ካልሆነ በስተቀር ጎል አላስቆጥርም ማለት አይቻልም ሲሉ አሰልጣኙ የራሳቸውን ሀሳብ እየሰጡ ሲሆን ስለ ስኳድ ሮቴሽንም ተጠይቀው ነበር። ሁሉንም ለማሳተፍ እየሞከርኩ ነው። እናም ቀጣይ የዓለም ዋንጫ ስላለ ወደዛ የሚጠሩትን ሁሉንም እንዲያመቻቸው እድል እሰጣለሁ ሲሉም ነው የገለጹት። ዙቢሜንዲ በመጀመሪያው ዓመቱ ድንቅ የውድድር ዘመን እያሳለፈ ነው ብዬም አስባለሁ ሲሉም ስለዚህ የአማካይ ስፍራ ተጫዋችም ይናገራሉ። በአመቱ በሙሉ ተሳትፎን በአግባቡ መጠቀም ችለናል። እናም በእግር ኳስ ዘመኑ ይህን ያህል ጨዋታ ተጫውተው አያውቅም። በተጨማሪም የዓለም ዋንጫ አለን፣ ስለዚህ ለዛ ማዘጋጀት አለብን ሲሉም ገልጸዋል። አሰልጣኝ ሚኬል አርቴታ ስለ እግር ኳስ ሁኔታ ያጫወት ዘይቤ እንዲሁም ደግሞ እንዴት እንደተለወጠ በዝርዝር ሲናገሩ ደረጃዎች አሉ። እናም ቡድኑ የተወሰነ ነገሮችን የማድረግ እድል የሚያገኝበት እንዲሁም ጨዋታውን የሚያሻሽልበት እንዲሁም የበለጠ አስቸጋሪ የሚሆንበት ጊዜም አለ ሲሉ የገለጸ ሲሆን ባለፈው ጊዜያት የጨዋታ እቅድ ስናወጣ እንዲሁም የተከላካይ ቦታውን ስንመርጥ ተጨማሪ አማካይ ወይም ደግሞ ሀሰተኛ 9 ቁጥር ተጫዋች ስንጠቀም ተጋጣሚው ቡድን ጨዋታውን በከፍተኛ ጫና ያጨናንቀናል። እናም 4 ከኋላ 3 አማካይ 2 የሚያጠቁ ተጫዋቾች እንዲሁም ደግሞ አንድ ያጥቂ አዘጋጅተን እንዲሁ ጨዋታዎችን ያሸንፋሉ ሲሉም ይገልጻሉ። ከ70 እንዲሁም ደግሞ 80% የሚሆኑት ኳስን እንቆጣጠራለን። ሌላኛው ቡድን ደግሞ 2 የመልሶ ማጥቃት የቆመ ኳስ በመጠቀም ጨዋታውን አሸንፎ ቡድኑ ጨዋታውን ያበቃል። አሁን ግን ቡድኖች ይላመዳሉ። ቡድኖች ከእያንዳንዱ የመልሶ ማጥቃት በኋላ ረጅም የእጅ ውርወራ፣ የቆመ ኳስ፣ ክፍት ጨዋታ ወይም ደግሞ ከቀጥታ ጨዋታ ምን ማድረግ እንዳለባቸው በትክክል ያውቃሉ። እናም ሁሉም ነገር በግለሰብ ምልክት ማድረግ አለብን ሲሉም ነው የሚናገሩት። ስለዚህ ደመኞችን ካልቀረ በስተቀር ጨዋታው የተለየ ይሆናል ሲሉ ሀሳብ መስጠታቸውን ነው በአርሰናል በኩል አሰልጣኝ ሚኬል አርቴታ ያነሱትን ሀሳብ እየሰማ ነው በትላንትናው ፕሬስ ኮንፈረንስ ላይ። የማንቸስተር ዩናይትድ መረጃዎቻችንን ስናነሳ ደግሞ ብሩኖ ፈርናንዴዝ የሳምንቱ ምርጥ ተጫዋች በመባል ተመርጧል። የእንግሊዝ ፕሪሚየር ሊግ 28ኛ ሳምንት መርሃ ግብር ጨዋታዎች የሳምንቱ ምርጥ ተጫዋች ይፋ የተደረገ ሲሆን በዚህ መሰረት የማንቸስተር ዩናይትዱ አማካይ ብሩኖ ፈርናንዴዝ የሳምንቱ ምርጥ ተጫዋች በመባልም ተመርጧል። ፈርናንዴዝ ማንቸስተር ዩናይትድ ከክሪስታል ፓላስ ባሸነፈበት ጨዋታ 1 ግብ በማስቆጠር እንዲሁም ደግሞ አሲስት በማድረግ እንዲሁ ጨዋታው ላይ ትልቅ ተጽዕኖ ፈጥሮም ነበር። ብሩኖ ፈርናንዴዝ በዚህ ውድድር ዓመት ለአራተኛ ጊዜ የሊጉ የሳምንቱ ምርጥ ተጫዋች በመባል መመረጡን ነው እንዲሁ እየተመለከተን የምንገኘው። ዛሬ እንግዲህ ማንቸስተር ዩናይትድ ከኒውካስል ዩናይትድ ጋር ሴንት ጄምስ ፓርክ ስቴዲየም የሚያደርጉት ጨዋታ እጅግ በጣም ተጠባቂ ጨዋታ እንደሆነ ይታወቃል። አሰልጣኝ ኤዲ ሃው ምን አሉ የሚለውን እንግዲህ ስንመለከት ማንቸስተር ዩናይትዶች ታክቲካቸውን በትንሹ መልሰው ገንብተዋል ሲሉ ይናገራሉ። አሁን ደግሞ በቡድኑ ውስጥ ድንቅ ድባብም ሰፍኗል። በጨዋታው ላይ አጠቃላይ መሻሻል ይታያል። በተጨማሪም በእውነቱ ከፍተኛ ደረጃ ላይ ያላቸው ተጫዋቾች አሉ ሲሉም ነው የሚናገሩት። ኤዲ ሃው እጅጉን ፈልጎ ስላጣቸው በማንቸስተር ዩናይትድ ስለተቀሙት ማቲያስ ኩኛ እንዲሁም ደግሞ ቤንጃሚን ሴስኮ እና ብሪያን ምቤሞ ሲናገሩ በእውነቱ ዩናይትድ በጣም ድንቅ ተጫዋቾችን አስፈርሟል ብዬ አስባለሁ። እነሱ ምርጥ ተጫዋቾች ናቸው ሲሉ ይገልጻሉ። እርግጥ ነው ክረምት ላይ እየሞከርን ነበር፣ እናም የምናውቃቸው እየተከታተልናቸው የነበሩ ተጫዋቾች ነበሩ። ዩናይትድ ግን ጥሩ ስራ ሰርቷል፣ እነሱን ወስዷቸዋል ሲሉ አሰልጣኝ ኤዲ ሃውም ተናግሯል። ካሪክ ስለ ሉክ ሾው እና ሃሪ ማጌር ይናገራል። ከጨዋታ በፊት ትንሽ ጊዜ ይኖረናል፣ እስከዚያ ድረስ እናያቸዋለን፣ ጉዳት አይደለም፣ ጥሩ ስሜት ስላልተሰማቸው ብቻ ነው ሲሉም ይናገራሉ። ሁለቱም ለዛሬው ጨዋታ እንደሚደርሱ ተስፋ እናደርጋለን ሲሉ ነው አሰልጣኙ እየተናገሩ የሚገኙት። ባለፈው ጨዋታ ላይ ተቀይረው መውጣታቸው እነዚህ ሁለቱ ተጫዋቾችን የምናስታውሰው ጉዳይ ነው። አሰልጣኝ ማይክል ካሪክ እንግዲህ ከዛሬው ከኒውካስል ጨዋታ በፊት ፕሬስ ኮንፈረንስ እየሰጡ ሲሆን ማይክል ካሪክ ስለ ሾው እና ሃሪ ማጌር እንደዚህ እየተናገሩ ሲሆን ሌላኛው ደግሞ ማይክል ካሪክ የማዕዘን ምት ሲመታ ቡድኖች ስለሚፈጡት ትርምስም ተጠይቀውም ነበር። ነገሩ ከመጠን በላይ የሄደ ይመስለኛል ሲሉም ይናገራሉ። አሁን ላይ ቀስ በቀስ ከልክ ባለፈ እየሰፋ እንዲሁም ደግሞ እየጠነከረ መጥቷል ሲሉ የገለጹ ሲሆን ከቅጣት ምቶች በተለይም ከማዕዘን ምቶች የሚገኙ ስኬቶች እንዲሁም ብዙ ተጫዋቾች አቀራርቦ ማስቆም መቻል ብዙ ቡድኖች እንዲጠቀሙበትም አድርጓል። ምክንያቱም የስኬት መጠኑ በጣም ከፍተኛ እየሆነ ስለመጣም ሲሉ ነው የሚናገሩት።
ብዙ ቡድኖች ለምን እንደሚሞክሩት መረዳት ይቻላል። ነገር ግን እንደ እግር ኳስ ጨዋታ ትክክለኛውን ሚዛን የጠበቅን አይመስለኝም ሲሉ ተናግሯል። ስለዚህ ጉዳይ ምን ማድረግ እንዳለበት አላውቅም። የመወሰን ኃላፊነት የኔ አይደለም። ነገር ግን እስከዚያው ድረስ ከፊትህ ያለውን ጨዋታ መጋፈጥ አለብህ። እናም የተፈቀደ ነገር ከሆነ አንተም በዛው መንገድ መጫወት ይኖርብሃል ሲሉም ያነሳሉ። ካይሪክ ከመጠን በላይ ያለፈ እምነት ስለ ማስወገድ ሲጠየቁ እግር ኳስ ላይ ውጤት ለማግኘት ከባድ ጨዋታ ነው ሲሉም ይገልጻሉ። በእርግጥ ከጊዜ ወደ ጊዜ ነገሮች በተለየ መንገድ ማድረግ ወይም በተሻለ መስራት ይቻል እንደነበር ሁልጊዜም አምራለሁ። ብዙ ገጽታዎች አሉት። በተጫዋቾች ቡድን ላይም እየተመሰረተ ይመስለኛል ሲሉም ይናገራሉ። ስለ አውሮፓ ሻምፒዮንስ ሊግ ስለ ማለፍም ተጠይቆም ነበር። ከጨዋታዎች አንጻር በጣም ወደፊት አረቀን እየተመለከተን አይደለም። አሁን ላይ ትኩረታችን በስራችን ላይ ብቻ ይገኛል። ብዙ ጊዜ እዚያ ስለነበሩ አውቅ ያለው እናም ሻምፒዮንስ ሊግ እጅግ በጣም አስቸጋሪ ነው። የት እንዳለን እንረዳለን። አሁን እሱን አይደለም የምናስበው። ነገር ግን ይህ የሚሆን ኖሮ የሚባሉ ነገሮች ማውራት እንደምንችል አያመላክተንም ሲሉ ነው የሚናገሩት። ስለ ብሩኖ ፈርናንዴዝም ሲናገሩ ስለ ብሩኖ ከዚህ በላይ የሚጨምረው ብዙ ነገር የለኝም። እዚህ ረጅም ጊዜ የቆየ ሲሆን በተለያዩ መንገዶች ስኬታማ መሆንም ችሏል። በግሉም ማንነቱ ወይም ደግሞ ብቃቱን በተግባር ያሳየ ድንቅ ተጫዋች ነው ሲሉም ነው የሚገልጹት። ለእንደዚህ ያለ ረጅም ጊዜ ያሳየው ወጥነት የሱ ጠንካራ ማንነት በሚገባ ይገልጻል። በክለቡ ታሪክ በምንም አይነት ደረጃ ላይ ይቀመጣል የሚለው ጉዳይ ለእኔ ገብቼ የምፈርድበት አይደለም። ካደረገው ተጽዕኖ አንጻር ለቡድኑ ትልቅ ተጨማሪ ኃይል እንዲሁም ደግሞ እጅግ ድንቅ ዝውውርም ይሆናል። ይህ እንደሚቀጥልም እርግጠኛ ነኝ። እጅግ በጣም ጥሩ ተጫዋች ነው ሲሉም ነው እየገለጹትም የሚገኙት። ማይክል ካሪክ ለአውሮፓ ሻምፒዮንስ ሊግ ስለማለፍ ስለሚደረገው ፉክክር ሲጠይቁ ወደ ኒውካስል ሄዶ ውጤት ማግኘት በጣም ከባድ ነው። እዚያ ብዙ ጊዜ ሄጃለሁ እና ቦታውን በደንብ አውቀዋለሁ። ይህም በሚገባ ተገንዝበናል። በጥሩ አቋም ላይ እንገኛለን። ይህንንም በጥረታችን ነው ያገኘ ነው። ከአሁን በኋላም ከዚህ ምርጡን ውጤት ማግኘት አለብን ሲሉ ይገልጻሉ። ማይክል ካሪክ ማንቸስተር ዩናይትድ ስላሳየው ጥሩ አጀማመርም ሲጠይቁ አሁን ላይ እየተማርኩ ነው። በሄድኩበት ሁሉ እማራለሁ። ነገሮችን ለየት ባለ መንገድ አከናውናለሁ። ዋናው ነገር ደግሞ ባለንበት ጊዜ ውስጥ መቆየት እንዲሁም በትህትና መቀጠል እንዲሁም በስሜት አለመውረድ ነው ሲሉም ይገልጻሉ። በራስ መተማመንን እንደ አንድ ግብዓትም መጠቀም አለብህ። እናም ሁልጊዜም የበለጠ ውጤት ያስፈልጋል ሲሉ ነው አሰልጣኙ እየገለጹም የሚገኙት። ማይክል ካሪክ አሁን ያለው የቡድን አቋም አስገራሚ እንደሆነ ተጠይቀው የሰጠው ምላሽ ይህንንም ነበር። አስገራሚ የሚለውን ቃል አልወደውም። እኛ ሁልጊዜም ጨዋታዎችን ለማሸነፍ ነው የምንጥረው ሲሉም ይናገራሉ። ማንኛውም ጨዋታ ማሸነፍ እንችላለን። ሁሉንም ቡድኖች የሚያስቡት ያንኑ ነው። ያንን ማድረግ ለማሸነፍ እንጥራለን ሲሉ ነው የገለጹት። ማይክል ካሪክ ስላሉት ተጫዋቾች ሲናገሩም ሁሉንም ሰው በሚገባ አውቂያቸዋለሁ። እናም በጣም ጥሩ ቡድን አለኝ። ከችሎታ እንዲሁም ደግሞ ብቃት አንጻር ተጫዋቾቼ ምን ማድረግ እንደሚችሉ አሳይተዋል። በአሁን ጊዜ ስለ ተጫዋቾች ከሚገባቸው በላይ ምስጋና ማቅረብ እችላለሁ ሲሉም ነው የሚናገሩት። ካሪክ ተጋጣሚያቸው ስለ ኤዲ ሃውም ሲናገሩ ለኤዲ ሃው እንዲሁም ለቡድኑ አባላት ትልቅ ክብር አለኝ። እያንዳንዶቹም ግብ ደግሞ እጅግ በጣም አውቃቸዋለሁ። ጥሩ ናቸው። እዛ ከነበረኝ ቆይታ ጀምሮ በቅርብ እከታተላቸውም ነበር ሲሉም የገለጹ ሲሆን በአሁኑ ሰዓት ላይም ይህ ጨዋታ ጥሩ ጨዋታ ይሆናል ሲሉም ነው እየገለጹ የሚገኙት። ሜን አንድ ዘገባን ይዞ መውጣትም ችሎ ነበር። ዌስትሃም ዩናይትድ ከሊጉ የሚወርድ ከሆነ ማንቸስተር ዩናይትድ አንድ አማካይ በትንሽ ቅናሽ ዋጋ ለማግኘት ኢላማ እያደረጉ እንደሚገኙ መረጃዎች እየሰማንም እንገኛለን። ዌስትሃም ተጫዋቻቸውን በርካሽ ለመሸጥ ከተገደዱ ማቲያስ ፈርናንዴዝ የካሴሜሮ ተተኪ ለመሆን ለማንቸስተር ዩናይትድ እንግዲህ ቅርብ የሆነ ተጫዋች እንደሆነ ነው ሜን ይዞት የወጣው መረጃ የሚያሳየው። ሌላኛው ማቲያስ ማኔ በማንቸስተር ዩናይትድ በአርሰናል እንዲሁም በኒውካስል ዩናይትድ ዘንድ ከፍተኛ ፍላጎት እየሳበ ይገኛል። የወልቭሱ አሰልጣኝ ሮብ ኤድዋርድስ በበኩላቸው የክለቡ አመራሮች ማኔን መሸጥ እንደሌለባቸው በጥብቅ እያወገዙ እንደሚገኙ ነው መረጃዎች እያሳዩም የሚገኙት። አሌክስ ክሩክም ይናገራል። ማንቸስተር ዩናይትድ በክረምት የዝውውር መስኮት በከፍተኛ ሁኔታ ለመንቀሳቀስ እንደተዘጋጀ መረጃ አግኝቻለሁ ሲልም እየገለጸ ሲሆን በዝውውር ኢላማቸው ውስጥም እንደ ካርሎስ ባሌባ፣ አዳም ዋርተን፣ ኤሊዮት አንደርሰን፣ ማቲያስ ፈርናንዴዝ እንዲሁም ደግሞ ሳንድሮ ቶናሊ ያሉ ተጫዋቾችን ተካተዋል ሲሉም እንዲሁ ገልጸውታል። ይህም በማንቸስተር ዩናይትድ በዚህ ዓመት ምናልባትም ልንመለከተው የምንችለው ሌላኛው የዝውውር መረጃ ነው ሲልም ነው መረጃው በስፋትም እያመላከተን የሚገኘው። ፔፕ ጋርዲዮላ ይናገራሉ። ከአርሰናል በ5 ነጥብ አንሰን ነው ያለ ነው። ስለዚህ አሁን ነጥብ መጣል አንችልም ሲሉ ይናገራሉ። ፔፕ ጋርዲዮላ በሊጉ ቆሙ ኳሶች ወይም ደግሞ ሴት ፒስ ስላላቸው ጥቅም ሲናገሩ ማማረር ትችላለህ ወይም ደግሞ መላመድ አዳብተ ማድረግ ትችላለህ። ይህ የጨዋታ አንዱ አካል ነው።
ይህን ነገር ማመን አለበት ሲሉ ይገልጻሉ። ፔፕ ጋርዲዮላ በስፔን እያለው በልጅነቴ ሰዎች በእንግሊዝ ኮርና ሲገኝ እንደ ጎል ይቆጥሩታል ወይም ደግሞ ሴሌብሬት ያደርጋሉ ይሉ እንደነበር አስታውሳለሁ። ስለዚህ ምንም የተለወጠ ነገር የለም። አርሰናሎች የቆሙ ኳሶችን በአጠቃቀም ረገድ የራሳቸውን መንገድ እያስከተሉ እንደሆነ ግልጽ ነው ሲሉም ነው የሚገልጹት። ፔፕ ጋርዲዮላ የውድድር ዘመኑ እጅግ ወሳኝ ምዕራፍ ላይ እንገኛለን። የመጨረሻዎቹ 10 ጨዋታዎች አሁን ወሳኝ እንደሆኑ መጥቷል። ከብሔራዊ ቡድን ጨዋታዎች እረፍት በፊት 2 የፕሪሚየር ሊግ ጨዋታዎች አሉን። ፔፕ ጋርዲዮላ የገለጹበት ምክንያት ይህንን ነው። አሰልጣኝ አርኔ ስሎትን የፕሪሚየር ሊጉ ጨዋታዎች አዝናኝ አይደለም ስላሉት ተጠይቆም ነበር። ያለው ምን እንደሆነ ሙሉ በሙሉ ይገባኛል፣ በእያንዳንዱ ነገሮችም ከእሱ ጋር አስማማለሁ ሲሉም ነው የገለጹት። እንዲሁም እያንዳንዱ አሰልጣኝ የራሱ የሆነ የተለየ የአጨዋወት ዘይቤ አለው፣ ይህም ደስ የሚል ነገር ይሆናል። እንዲሁም አሰልጣኞች በተመሳሳይ መንገድ ቢጫወቱ ኖሮ ጨዋታው ምን ያህል አሰልጣኝ እንደነበር ማሰብ ትችላላችሁ ሲሉም ነው የገለጹት። ጨዋታዎችን ብንወድም ባንወድም የራሴ ጉዳይ እንደሆነ መመልከት አለብኝ፣ ጨዋታዎችን በራሴ መንገድ መጫወትም አለብኝ ሲሉ ነው እየገለጹም የሚገኙት። ሮድሪ የኤሲኤል ጉዳት እንዳጋጠመው ተገለጸ። ብራዚሊያው የፊት መስመር ተጫዋች የሆነው ሮድሪ የኤሲኤል ጉዳት እንዳጋጠመው በርካታ የስፔን ሚዲያዎች አስነብበዋል። ሮድሪጎ በጉልበቱ ጉዳት ምክንያት እስከ 6 ወራት ከሜዳ ሊርቅ እንደሚችል ነው መረጃዎች በስፋትም እያመላከቱ የሚገኙት። ተጫዋቾቹ ጉዳቱን ከውድድር ዘመኑ ውጪ እንዳደረገው ነው እየተገለጸም የሚገኘው። ይህ ተጫዋች እንግዲህ ከዚህ በተጨማሪ የ2026 የዓለም ዋንጫ እንደሚያልፈው ነው እየተገለጸም የሚገኘው። ይህ ተጫዋች እንግዲህ በሪያል ማድሪድ ቤት ጥሩ እንቅስቃሴን በዚህ ዓመት ማድረግ ባይችልም በአሁኑ ሰዓት ላይ ይህ ጉዳት ማጋጠሙ ነው የተገለጸው። ሌላኛው ሪያል ማድሪድ አሁን ላይ ነገሮች በፍጥነት ካልተለወጡ አሰልጣኝ አልቫሮ አልቤኖን ለማሰናበት እያሰበ እንደሆነ ማርካ እያስነበበም ይገኛል። በቀጣይ በአውሮፓ ሻምፒዮንስ ሊጉ በማንቸስተር ሲቲ ጨዋታ ላይ የሚመዘገበው የቡድኑ ውጤት የአሰልጣኙን የወደፊት እጣ ፈንታ ይወስናል ሲል እንዲሁ መረጃዎች በስፋትም እያመላከቱ ይገኛሉ። ለአትሌቲክስም ይህን ዘገባ እንዲሁ መልሶ ማውጣትም ችሏል። ሪያል ማድሪድ እንግዲህ በአሁኑ ሰዓት ላይ ስሙ ከኒኮ ሽሎቴርቤክ ጋር ስሙ እየተያዘም ይገኛል። ሪያል ማድሪድ ኒኮ ሽሎቴርቤክን የማስፈረም ፍላጎት አለው። ሆኖም እስካሁን ዝውውሩን በተመለከተ ምንም አይነት መደበኛ ግንኙነት እንዳልተደረገ ነው መረጃዎች እያመላከቱም የሚገኙት። ክለቡ ቦሩሲያ ዶርትመንድ በዚህ ወር መጨረሻም ከተጫዋቹ ወኪል ጋር ለመገናኘት ፍላጎት እንዳላቸው መረጃዎች እያመላከቱ እንደሚገኙንም ሰማን። ሮናልዶ የሃምስትሪንግ ጉዳትም አጋጥሞታል። የአልናሰሩ የፊት መስመር ተጫዋች የሆነው ክርስቲያኖ ሮናልዶ የሃምስትሪንግ ጉዳት እንዳጋጠመው ክለቡ ይፋም አድርገዋል። ክርስቲያኖ ሮናልዶ በአሁኑ ሰዓት ከገጠመው ጉዳት የማገገም ሂደቱ መጀመሩን አልናስር እንዲሁ እያሳወቀም ይገኛል። ሮናልዶ በጉዳቱ ምክንያት አልናስር በቀጣይ እንግዲህ የሚያደርጓቸው 3 ጨዋታዎች ላይ ላይገኝ እንደሚችል መረጃዎች እየወጡም ይገኛሉ። እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁኑ ስፖርት የጧት ፕሮግራሞቻችን በዚሁ የሚጠናቀቁም ነው የሚሆኑት። በከሰዓት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ሙሉ እንዲሆንላችሁ ዳግመም ተመኘን።